በስተመጨረሻም ወይዘሮ የወዲት እንግዲህ ተዋረደች ማለት ነው። የወዲት እንግዲህ ባሏ እንዳይንቀሳቀስ እዛው እንዲቀር መድኃኒት ሰጥታት ነበር፣ እናቱ ማለት ነው። እናቷ ወይዘሮ ወርቄ እንግዲህ ለማንም የማትመለስ ሴት ናት። ልጇን እንግዲህ 5 ወር ሙሉ አሳግታ አመከራውን እያበላችሁ ትገኛለች። የወለደችውን ልጇን ማለት ነው። አስቻለው ስቃይ ውስጥ ነው ያለው። ልጅቷ ሚስቱ ደግሞ ፀሐይ እንግዲህ አርግዛለች። ያንን ልጅ እንድታስወርድ የተለያየ መድኃኒት እየሰጠቻት ሴትይቶ ምን አይነት ግፈኛ እንደሆነች፣ አንዴ ጎዳና ነው ቤትሽ፣ አንዴ መንገድ ላይ ነው ቤትሽ እያለች እያሰቃየቻት ትገኛለች ማለት ነው። ምን አይነት ግፈኛ ሴት! እሱም ደግሞ አይምሮ ውስጥ ያደረው እርጉዝ ሲሆን ጥሎኝ ጠፋ ባሌ ብላ በቃ ለአይምሯ አሳምነዋለች። መርማሪዋ ታዲያ እቤታቸው ያለችዋ ሰራተኛ ፖሊስ ናት። ማንም ሰው አያውቅም እስካሁን ድረስ ማለት ነው። እሷ ግን እያንዳንዷን ወይዘሮ ወርቄ የምታደርጋትን ነገር እየመዘገበች ትገኛለች ማለት ነው ፖሊሷ። ከዛ ወይዘሮ ወርቄ አስቻለውን አሁንም ገና ትማቅቃታለህ፣ ያቺ ፀሐይ የምትባለዋ ልጅ ከህይወቱ ውስጥ አውጥተህ ካልታልቅ በስተቀር እዚሁ ቁጭ ብለህ ስቃይ ይበዛል፣ ደብድቡት፣ በደንብ ደብድቡት እያለች ጭራሽ በስልክ ትናገራለች ማለት ነው። ከዛ በኋላ መርማሪዋ ፖሊሷ ወይዘሮ ወርቄ አባዬ፣ እኔ ምሉት ግን አስቻለው ይሄን ሁሉ ወራት ጠፍቶ እንዴት አስቻለሽ? ታዲያ ምን ማድረግ አለብኝ? አብሬው ልጥፋ? የራሱ ጉዳይ። እሱ እኮ የኔ ልጅ አይደለም። ምክንያቱም እኔ የማልፈልጋትን ለቤተሰቤም ለዘሬም ለቤቴም ለክብሬም የማትመጥነውን ሴት ሰራተኛዬን ስላገባ ከህይወቴ ውስጥ አስወጥቼዋለሁ። ለምን አይሞትም አለቻት። በጣም ትገርሚያለሽ አባዬ፣ በእውነት ሰው የገዛ ልጁን እንዴት እንደዚህ ይላል አለቻት። እኔ ነኝ የማውቀው ህመሜን ምናምን አለች። ከዛም የወዲት እማዬ፣ እኔ ከዚህ በኋላ ተንኮል አልሰራም። እስከ ዛሬ ባንቺ ግፍፊት ተንኮል የሰራሁት ራሱ ይኸው እያስቆጠረኝ ነው ያለው ብላ የሆነ ሰዓት ላይ እንደ መቀየር ብላ ነበር። ተመልሳ ግን እዛው አውሬነቷ ላይ ገብታለች። እናቷ ያልሆነ ምክር እየመከረቻት፣ አንቺ ያ ቤት ያንቺና ያንቺ ብቻ ነው፣ እሱንም ድፊውና እናቱንም ትደፋይታለሽ። ከዛ በኋላ ያ ሁሉ ሀብት ያንቺ መሆን አይደለም? እንዴት ነው አንቺ እጅ የምትሰጪው በወጣትነትሽ? እኔን አታየኝም እንዴ? እናትሽ እጅ አልሰጥም፣ በሞት እጅ አልሰጥም። ስለዚህ አሁንም ሰጥሽን መድኃኒት ሄደሽ በውሃ መልኩ ትሰጫዋለሽ። ትንሽ አንዳንድ ጠብታ ውሃ ውስጥ እየጨመር ትሰጫዋለሽ። እሱን ይጠጣል። ከዛ በኋላ መድኃኒቱ እያዳከመው ሄደ። ከዛ ይሞታል። ከዛ ሴትዮዋንም እንደዛው ታደርጋትና ትገለጋያታለሽ። ቤቱ ያንቺ ሆነ ማለት አይደለም ብላ እንግዲህ አይምሮዋን በረዘቻት ማለት ነው። ከዛ በኋላ ወይዘሪት የወዲት እንግዲህ ለወንድዬ መድኃኒት ልትሰጠው እያስተካከለች ያለ ክችን በሀሳቧ መጣባት። ወንድዬ መጥቶ አጠገቧ ቆመባት። ከዛ በኋላ እንዴት ልትቆም ቻልክ? እንዴት ልትራመድ ቻልክ? ምን ነው አይቆምም ብለሽ ነበር እንዴ? አይራመድም ብለሽ ነበር አይደለ? ተራመድኩኝ ዋይ ብላ እየሮጠች ወደ ሳሎን ስትሄድ አለምን ቢላዋ ይዛ ጠበቀቻት። በሱም በዛኛው መጣ። እንግዲህ ግራ ተጋባች ወይዘሮ የወዲት ማለት ነው። በስተመጨረሻም ግን ህልም መሆኑን ስታውቅ መድኃኒቱን አመጣችና አንካ ጠጣ። እንዴት እንደምጠላ ታውቃለህ? በጣም ነው የምጠላው እኔ። እውነቴን ነው። ካንተ ጋር የኖርኳትን ቀናቶች ሳስብ የተረገሙ የሆኑ እያልኩኝ ነው። በጣም ታስጠላኛለህ ወንድዬ ከምነግረህ በላይ እያለች እንግዲህ ልክ ልኩን እየነገረችው ትገኛለች ማለት ነው። ወንድዬ እስካሁን እንግዲህ እሱም እያስመሰለ መሰለኝ ጉዷን ለማየት ነው፣ እርግጠኛ ነኝ። እንግዲህ መርማሪ ፖሊሷም ታዲያ የወርቄን ኢንፎርሜሽን እየወሰደች ለመርማሪዋ ትነግራለች ማለት ነው። መርማሪውም ደግሞ እንዳይነቁብሽ፣ ፖሊስ መሆንሽን ከነቁ ያመልጣሉ። ስለዚህ በጥንቃቄ አድርጊ። አሁን እኔ አስቻለውን ያሳገተችው እሷ መሆኗንና ባሏን የገደለችው እሷ መሆኗን እስከምታምን ድረስ ድራማ እየሰራው እቆያለሁ እዛ ቤት ውስጥ አለች። ተጠንቀቂ ግን አደራ፣ ካወቀች ሴትይቱ ቀውስ ናት አላት። እሷም እሺ አትነቃም። የተወሰነ ጊዜ ጭምጭምታ ሰምቻለሁ። አሁንም ደግሞ እንደው አፏ ምንም አይቋጥርም፣ ሳት ብሏት ታወራለች። ስለ ልጇም ስለ ባሏም ወይ ሁለቱ አንድ ላይ ሲያወሩ እሰማለሁ።
ከዛ በኋላ ይሄ ሁለቱን ካወኩኝ እኔም ሚሽንን ጨርሼ ከዛ ቤት ውስጥ እወጣለሁ አለችው መርማሪውን። እሷም እንግዲህ ይቅናሽ ራስሽን ጠብቂ ብሏት ሄደ። ታዲያ ወይዘሪት የወዲት የእናቷን ምክር ሰማችና ቀጥ ብላ እንግዲህ ሄደች ማለት ነው። መድኃኒቱን ይዛ ወንድዬ ጋር ሄደች። መጀመሪያ ልኩን ነገረችው። በተኛበት ገና ትሞታለህ፣ ገና ተጥመልምለህ ትቀራለህ። እኔ እኮ የወዲት ነኝ፣ ላሰብኩበት ላቀድኩበት ወደ ኋላ የማልለዋ የወዲት። ገና ዋጋ ትከፍላለህ፣ ትሰማኛለህ? እንደዚሁ የምለቅህ መስሎ ነበር እንዴ? በጣም ተሳስተሃል ወንድዬ። ገና በንፉቅቅት ስትሄድ ነው የማይ መሬት ላይ እያለች ስትዝትበት፣ እሱም ታዲያ እንደዛው እያለ ወይ አይንቀሳቀስ ወይ አይናገር። አሁን ላይ እንደተረዳሁት ከሆነ ወንድዬ የእሷን ጉድ ለማየት ነው እንጂ ደህና ነው፣ ተሽሎታል ማለት ነው። ግን የእሷን ጉድ ለማየት ዛሬማ ጭራሽ መድኃኒቱን እንግዲህ አፉ ውስጥ ትጨምርለት እየታገለችው ነበረ ማለት ነው። እና እንግዲህ አለምም የት እንደሄደች አላውቅም። ብቻ ከባድ ነው። እኔ ከሁሉ ቢቀርበኝ የወይዘሮ ወርቄ ተንኮልና ግፍ ማለቂያ የሌለው በጣም የሚያስጠላ። ወይኔ ወይዘሮ ወርቄ ግን ግፏ የእውነት እኔ የእሷን መጨረሻ ብቻ አይቼ እንደው ምን እንደምትሆን ያው ሁለቱም እርግጠኛ ነኝ እስር ቤት ይገባሉ። እድሜ ልካቸውን እዛው ይማቀቃሉ። የወዲትና እናቷ ማለት ነው። የወዲት እንግዲህ በፊት የሰራተኛ ቤት ገብታ ነበር። አንደኛ ሰዎች ካጋለጠች በኋላ ወደዚህ ደህና ሰው ሆና ተመልሳ ነበር። ደግሞ ተመልሳ ወደ አውሬነቷ ተቀየረች። በጣም ነው የሚያስጠላው። እንግዲህ ወንድዬም ደግሞ የተሰጠው ሜሽን ከባድ ቢሆንም ይበቃዋል። ተነስቶ ልኳን ማሳየት አለበት። የወዲትን ዋጋዋን መስጠት አለበት። ወይዘሮ ወርቄ ከዚህ በፊት ታስራ ነበር ታውቃላችሁ። ገንዘብ እንግዲህ 3 ሚሊዮን ብር ከፍላ ነው የወጣችው ለዚህ ለመርማሪው ሰጥታው። መርማሪውም ሌባ ነው። ምክንያቱም ሙስና እንግዲህ ያስባችሁታል። ሰው ተጎድቶ ሰው ብዙ ነገር ሆኖ በሞትና በህይወት መካከል ያለውን ሰው ትቶ እሱ ግን ለገንዘብ ብሎ ሴትይቱን ከእስር ቤት አስወጣት። እሷም ደግሞ ይሄንን ነገር በተደጋጋሚ እየነገረችው አንተ ለገንዘብ ትሞታለህ እኮ ገንዘብ ትወዳለህ። አየህ እኔ ወንጀለኛዋን በገንዘብ አስወጣኸኝ። ስለዚህ ገንዘብ ትወዳለህ። ከዚህ የበለጠ ብዙ የሰሩ ወንጀለኞችም ሊኖሩ ይችላሉ። እነሱንም ይሄኔ በገንዘብ አስመልጠሃቸዋል እያለች ጭራሽ ሙድ ትይዝበት ጀመር ማለት ነው። ወይዘሮ ወርቄ ሁሉም እንዳንቺ እንዳይመስልሽ። እኔ እኮ እንደውም ትንሽ ወንጀል ነው የሰራሁት። ከኔ የበለጠ ብዙ ወንጀል የሰሩ ሊኖሩ ይችላሉ። ትሰማለህ? ከዚህ በኋላ ከኔ ጋር ሳፈጣ ብታቆም ይሻልሃል አለችው። እሱም ፊቱን ዞር አደረገና ወይዘሮ ወርቄ ትንሽ ጊዜ ጠብቂ፣ ዋጋሽን ታገኛለሽ። 3 ሚሊዮን ነው ያልሽው፣ ታያለሽ። 300 ሚሊዮን ብታመጪ ራሱ ከዚህ በኋላ እምትወጪ እንዳይመስልሽ ከእስር ቤት መቀመቀካትሻለው እያለ እንግዲህ እሱም ዛቻውን ቀጥሏል ማለት ነው። ስለዚህ ወይዘሪት ወርቄ ታዲያ አሁን ላይ ከባድ ወንጀሎችን እያስተናገደች ትገኛለች ማለት ነው። በዚህ ጋር የወዲትን ያልሆነ ነገር ትመክራታለች፣ እዛ ጋር ልጇን አሳስራ እያስገረፈችው ትገኛለች። እዚህ ጋር የልጇ ሚስት እርጉዝ ልትገላት ትሞክራለች። ብቻ ከባድ ነው እውነት። በዚህ ያክል የሰው ልጅ ምን እንጃ ከምንም አለመቆጠሩ በጣም ያሳዝናል። እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ የወዲት ከመላክነት ወደ ሰይጣንነት ተቀይራለች በአንድ ጊዜ።